በየዓመቱ በስልጤ ልማት ማህበር ጉዞ ስልማ በሚዘጋጀው የችግኝ ተከላ መርሃ ግብር ላይ የመክፈቻ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሲርሞሎ እንደገለጹት አረንጓዴ ልማት የደን ልማትን ከማስፋፋት ባለፈ የፍራፍሬ ልማትን ለማሳደግ እንደሚረዳ ገልጸዋል። ችግኝ መትከል አንድም ልማትን መትከል ነው። አይታችሁ ከሆነ ዛሬ በስፋት እየተተከለ ያለው ዛፍ አይደለምና አብዛኛው ፍራፍሬዎች ናቸው እየተተከሉ ያሉት። ስለዚህ የስራ አጥ ቁጥርን በመቀነስ ረገድ ስራ እድል በመፍጠር ረገድም ችግኙን ከማፍላት ጀምሮ የሚጫወተው ሚና አለ። ከዛ ባሻገር ደግሞ የሚበሉ ምግቦችን ፍራፍሬዎችን በወቅቱ አድርሶ ተጠቃሚ ማህበረሰቡን ተጠቃሚ በማድረግ ረገድ የምግብ ዋስትናን በማረጋገጥ ረገድ ትልቅ አጋዥ ሆኖ እያገለገለ ያለበት ሁኔታ ነው ያለው። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊና የገጠር ክላስተር አስተባባሪ አቶ ኡስማን ሱሩር ከማይበሉ ወደሚበሉ ተክሎች በተደረገው የአረንጓዴ ልማት የፍራፍሬ የቡናና የበርበሬ ችግኞችን መትከል የምግብ ዋስትናን ከማረጋገጥ ባለፈ በገቢ ራስን ለማገዝ ያስችላል ብለዋል። የስልማ ጉዞ 3 የአረንጓዴ አሻራ ከአረንጓዴ አሻራ ጋር ባሻገር ነው ሲባል ዜጎች ስልጤዎች የስልጤ ወዳጆች ከያሉበት ከመላው ዓለም የሚሰባሰቡበት የሚገናኙበት የማይተዋወቁ የሚተዋወቁበት የተነፋፈቁ የሚገናኙበት ብቻ ሳይሆን የሚተክሉት ችግኝ ለዛሬው ትውልድ ምግብ፣ ተስፋ፣ የስራ ዕድል፣ የገበያ ችግር መፍታት፣ ሀብት መፍጠሪያ ሲሆን ለነገው ትውልድ ደግሞ ለዘላቂ የሆነ ለትውልዱ ቅርስና ውርስ ማኖር ነው እና የዛሬ ዘንድሮውን ተክላ ደግሞ ለየት የሚያደርገው ከማይበሉ ዛፎች ወደሚበሉ የፍራፍሬ ዛፎች የመትከል የማይበሉ ዛፎቹም ያስፈልጉናል በቦታቸው ግን ዛሬው ተከላ በዋናነት እንግዲህ ሐይቁ ዳርቻ እንደምታየው ሐይቁን የመጠበቅም የመንከባከብም የሐይቁ ራሱ የአንድ የኢኮቱሪዝም ማዕከል እንዲሆን የሀብት ማመንጫ እንዲሆን ቀደም ሲል ሐይቁ ዙሪያ በባህር ዛፍ የተሞላ የነበረው ባህር ዛፍ ደግሞ ባህር ዛፍና ውሃ ምን ማለት እንደሆነ በጣም ግልጽ ነው። ስለዚህ ይሄንን በንግግር ብቻ ሳይሆን በተግባር እንግዲህ መላው ስልጤዎች ከመላው ኢትዮጵያም ከዓለም ተሰባስበው በስልጤ ዞን ውስጥ ያሉ ደግሞ ከብዙ ወረዳዎች ስልጤ አርሶ አደሮች፣ ወጣቶች፣ ምሁራን፣ የሃይማኖት አባቶች፣ ሚዲያ ባለሙያዎች ሁሉም የተገኙት የስልጤ ልማት ማህበር ከሚሰራቸው ስራዎች አንዱ የሆነው የአረንጓዴ ልማት ህብረተሰቡን ለልማት ከማነሳሳት ባለፈ የህዝብ ለህዝብ ትስስር እንዲጎለብት ማድረጉን የዞኑ አስተዳዳሪ ዘይኔ ቢልካ ተናግረዋል። ከተለያዩ ከተሞችና ከዓለም አቀፍ ያለው ማህበረሰብ በጋራ በመሆን ልጆቻቸውንም ጭምር ይዘው መጥተው የችግኝ ተከላዎች እንዲካሄዱ ታልሞ እየተሰራ ነው። ይህ እንግዲህ የሶስተኛ ዙር የስልማ ጉዞ ነው። በዚህ ሂደት ከመትከል ባለፈ በቀጣይ በእንክብካቤ ሂደቱም ላይ ሁሉም የድርሻውን እንዲወጣ አንዱ ትልቅ አቅም የሚፈጥር ነው። በሌላ በኩል ደግሞ በተለያዩ ከተሞች ያለው ማህበረሰብ ትውቅም የሚያደርግበት እና አካባቢውን እንዲያቅም ትልቅ እድል የሚፈጥር ነው። ያለውንም ጸጋ አውቆ በተለያዩ የልማትና ኢንቨስትመንት እንቅስቃሴዎች እንዲሁም ህብረተሰቡን በተለያየ መልክ በገንዘብ በቁሳቁስና በእውቀቱ ማገዝ የሚችልበት ሁኔታ ለመፍጠር ታስቦ የሚዘጋጅ ነው። የስልጤ ልማት ማህበር ከተመሰረተ ጀምሮ በርካታ ህብረተሰብ ተኮር ስራዎችን ያከናወነ ሲሆን በችግኝ ተከላና የአረንጓዴ ልማት ዙሪያ ስኬታማ መሆኑን የልማት ማህበሩ ዋና ስራ አስፈጻሚ አቶ ሸምሴ ኑሪ ገልጸዋል። የዚህ ፕሮግራም ዋና ዓላማ አንዱ የአረንጓዴ አሻራ መርሃ ግብርን ማከናወን ነው። ሁለተኛ የእርስ በርስ የህብረተሰቡን እሴትና አንድነትን የህዝብ ለህዝብ ግንኙነትን ማጠናከር ነው። ሶስተኛ ደግሞ እንደምታዩት የቱሪስት መስህብ መዳረሻ ቦታዎችን ለህዝብ እንዲያውቋቸው በማድረግ በቀጣይ የኢንቨስትመንት አማራጭ ሆኖ እንዲያገለግሉ በሚል ታሳቢ የተደረገ ነው። በዛሬው ዕለት የዚህ መርሃ ግብር ስናካውን 3 ዋና ዋና ዓላማዎችን ማሳካት የቻለ ትልቅ መርሃ ግብር ነበረ የሚል ነገር አለን። አጠቃላይ እስካሁን ድረስ በተከልንበት ሂደት ላይ አብዛኛው ሁለቱም ጉዞ ስልማ አንድም ሁለትም መርሃ ግብር ላይ ኦልሞስት ከ85% በላይ የጽድቀት ምጣኔያቸውን የተረጋገጠ ችግኝ ተከላ ነው የተደረገው።